ምዕራፍ 9 ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህን የዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገለዓድም ሂድ። በዚያም በደረስክ ጊዜ የናሜሲን ልጅ የኢዮሳፍጥን ልጅ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሣው፣ ወደ ጓዳም አግባው። የዘይቱንም ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ በለው። በሩንም ከፍተህ ሽሽ፣ አትዘጊም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እርሱም አለቃ ሆይ ካንተ ጋር ነገር አለኝ አለ። ኢዩም ከማንኛችን ጋር ነው አለ። እርሱም አለቃ ሆይ ካንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ። የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ በቀል ዘንድ የጌታህን የአክዓብን ቤት ትመታለህ። የአክዓብም ቤት ሁሉ ይጠፋል። በእስራኤልም ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ከአክዓብ አጠፋለሁ። የአክዓብንም ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ኤልዛቤልንም በኢዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። ኢዩም ወደ ጌታው ባሪያዎች ወጣ። እነርሱም ደህና ነውን? ይህ እብድ ለምን መጣብህ አሉት። እርሱም ሰውየውንና ነገሩን ታውቃላችሁ አላቸው። እነርሱም ሐሰት ነው፣ ንገረን አሉት። እርሱም እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ ብሎ እንዲህ እንዲህ ነገረኝ አላቸው። ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉ፣ ቀንደ መለከትም እየነፉ ኢዩ ነግሦአል አሉ። እንዲሁም የናሜሲ ልጅ የኢዮሳፍጥ ልጅ ኢዩ በኢዮራም ላይ ተማማለ። ኢዮራምና የእስራኤልም ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሣ ሬማት ዘገለዓድን ይጠብቁ ነበር። ንጉሡ ኢዮራም ግን ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን ያቈሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመልሶ ነበረ። ኢዩም ልባችሁስ ከእኔ ጋር ከሆነ በኢይዝራኤል እንዳያወራ ማንም ከከተማው ኮብልሎ አይውጣ አለ። ኢዮራምም በዚያ ታሞ ተኝቶ ነበርና ኢዩ በሰረገላው ላይ ተቀምጦ ወደ ኢይዝራኤል ሄደ። የይሁዳም ንጉሥ አካዝያስ ኢዮራምን ለማየት ወርዶ ነበር። በኢይዝራኤልም ግንብ ላይ የቆመው ሰላይ የኢዩ ጭፍራ ሲመጣ አይቶ ጭፍራ አያለው አለ። ኢዮራምም የሚገናኘው ፈረሰኛ ላክ፣ እርሱም ሰላም ነውን ይበለው አለ። ፈረሰኛውም ሊገናኘው ሄዶ ንጉሡ እንዲህ ይላል፣ ሰላም ነውን አለ። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላ ያልፈህ ተከተለኝ አለ። ሰላዩም መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። ሁለተኛም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል፣ ሰላም ነውን አለ። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላ ያልፈህ ተከተለኝ አለ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም፣ በችኮላ ይሄዳልና አካሄዱ እንደ ናሜሲ ልጅ እንደ ኢዩ አካሄድ ነው ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራም የይሁዳም ንጉሥ አካዝያስ በሰረገሎቻቸው ተቀምጠው ወጡ፣ ኢዩንም ሊገናኙት ሄዱ። በኢይዝራኤላዊው በናቡቴ እርሻ ውስጥ አገኙት። ኢዮራምም ኢዩን ባየ ጊዜ
ኢዩ ሆይ ሰላም ነውን? አለ። እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ኢዮራምም መልሶ ነዳና ሸሸ። አካዝያስንም አካዝያስ ሆይ ዓመፅ ነው አለው። ኢዩም በእጁ ቀስቱን ለጠጠ፣ ኢዮራምንም በጫንቃው መካከል ወጋው። ፍላጻውም በልቡ አለፈ፣ ወደ ሰረገላውም ውስጥ ወደቀ። ኢዩም አለቃውን ቢድራቅን እንዲህ አለው፣ አንስተህ በኢይዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አክዓብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህን መከራ እንደተናገረበት አስብ። በእውነት የናቡቴንና የልጆቹን ደም ትናንትና አይቻለሁ ይላል እግዚአብሔር፣ በዚህም እርሻ እመልስብሃለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረው ቃል ወስደህ በእርሻ ውስጥ አለው። የይሁዳም ንጉሥ አካዝያስ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም ይህን ደግሞ በሰረገላው ላይ ውጉት እያለ ተከተለው። በይብልዓምም አቅራቢያ ባለችው በጉር አቀበት ላይ ወጉት። ወደ መጊዶም ሸሸ፣ በዚያም ሞተ። ባሪያዎቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ በመቃብሩ ከአባቶቹ ጋር ቀበሩት። በአክዓብም ልጅ በኢዮራም በ11ኛው ዓመት አካዝያስ በይሁዳ ላይ ነገሠ። ኢዩም ወደ ኢይዝራኤል መጣ። ኤልዛቤልም በሰማች ጊዜ ዓይኗን ተኳለች፣ ራስዋንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበረ። ኢዩም በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነውን? አለችው። ፊቱንም ወደ መስኮቱ አንስቶ ከእኔ ጋር ማን ነው? አለ። 2-3 ጃንደረቦችም ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም፣ ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። በገባም ጊዜ በላ ጠጣም። ከዚያ በኋላ ይችን የተረገመችው የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከአናቷና ከእግሯ ከመዳፍም በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያው በቴስብያዊ ኤልያስ በኢይዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ፣ የኤልዛቤልም ሬሳ በኢይዝራኤል እርሻ መሬት እንደ ፍግ ይሆናልና ማንም ይህች ኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ።